ታዲያ አሁን እኮ አረብ ሀገር ናት ልጅ ታዲላ አዱላ ወጥቶ ሶፋ ላይ ተቀምጣ ይሉኛል። ኢትዮጵያ ስደውል አንቺ ምን አለብሽ እድልሽ ወጥቶ ይሉኛል። ኢትዮጵያ አስፋልት እንደምጠርግ ቁም የላቸው እነሱ ያው ጎዳና ነው የምጠርግ የሚመስለው እኮ እንደው እባክሽን 500 ሺህ 300 ሺህ እንዳለሽ ላኪልኝ አንቺ ምን አለብሽ እድልሽ ወጥቶ ይሉኛል። አይዲሌ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እንግዲህ ቪዲዮውን መጀመሪያ ላይ እንዳያችሁት ማለት ነው በጣም ነው የምታሳዝነው። እሷ እየሳቀች ነው፣ ያው እያረሩ መሳቅ አለ አይደለ? እሱ ነው እና በጣም ነው የሚያሳዝነው። አንዳንድ ጊዜ እንደዚህ አይነት ነገር ያጋጥማቸዋል አይደለ ወይ? ከላጡ እንደዚህ ሲፈጩበት ሲሰበር ወይ ደግሞ እየፈጩ እያሉ ከላጡ ክፍት ሲልባቸው ምናምን ከዛ ደግሞ ይሄ ጊድረዘቅጥ የሚባለው አለ አይደል? እሱ ሲፈነዳ ምናምን እንደዚህ አይነት ነገሮች በክል ሲያረጉት ማጥባሁን እኔ አጋጥሞኝ ያውቃል። በተለይ ማታ እናንተ ከተኛችሁ በኋላ ወጣት ሴት ልጆችን ወይም ወንዶች ወጣቶች ያሉበት ቤት ከሆነ በቃ ስራቸው ማታ ማጥባህ ገብተው ማቆሸሽ ምናምን ነው እና እንደዚህ ብልሽሽት አድርገው ጠዋት ስነሳ በቃ በጣም ነው የምቃጠለው ማለት ነው። እና እሱ ትዝ ሲለኝ አሁን በቃ በጣም ነው ያዘንኩት። ወላሂ አላህ ከዚህ ያውጣችሁ፣ በቃ ከመዳም ስራ ያውጣችሁ ያ ረብ፣ ለሀገራችሁ ያብቃችሁ። ወላሂ እኔ ምርርር ነው የምለው። ወላሂ በጣም ነው የምናደደው። በሰው ህይወትም ቢሆን በቃ ህይወቱን ስለማቀው ብቻ በጣም እናደዳለሁኝ። እና ያው ከዚህ ቪዲዮ እንግዲህ ቀለል ያለ ስራ ያላችሁ ካላችሁ ተጽናኑ። እንግዲህ እንደዚህ አይነት ስራም አለ። በጣም ብዙ እህቶች በተለይ ጎን በጎን በሽታ ይዟቸው በሽታቸውን እየታገሉ እንደገና ስራ በጣም እንደዚህ እንትን የሚያደርጋቸው ሞልተዋልና አላህ ቀለል ያደርግላቸው። አላህ ለሀገራቸው በቃ ብሎ ለሀገራቸው አላህ ያስገባችሁ ሁላችሁንም ማለት ነው ወላሂ። እና ከባድ ነው። ያው በዚህም ተጽናኑ ላችኋለሁ። እና ሌላው ነገር ደግሞ ብዙ ልጆች የምትጠይቁኝን ጥያቄ ነው ይዤ የመጣሁት። እንግዲህ የበርበሬ ዋጋ በተለይ የበርበሬ ዋጋ፣ የጤፍ ዋጋ አሁን ላይ መኸር ነው። ለቤተሰቦቻችን አስቤዛ ማሟላት እንፈልጋለን፣ ዋጋ ጠይቀሽ ንገሪኝ የምትሉኝ ልጆች እንግዲህ ሁሉንም ዋጋ ጠይቄላችሁ መጥቻለሁኝ። ኑሮ እየረከሰ ነው። በቃ ኑሮ ረክሷል ማለት ትችላላችሁ። በዚሁ ከቀጠለ ሁሉም ኢትዮጵያዊ ወደ ሀገሩ መግባት አለበት ብዬ ነው የማስበው። ያው ለእናንተ ከማሰብ አንጻር ነው እንግዲህ በጣም ነው የማስበው። በነገራችን ላይ እንደነገርኳችሁ ህይወቱን ስለኖርኩበት የመዳምን ስራ ሁሉንም ስለኖርኩበት ስለማቀው በሰዎች ላይ በእህቶች ላይ ሳየው በጣም እንትን ይለኛል እና ለዛ ነው ውዶችዬ። እና ዋጋዎቹን ሁሉንም በዝርዝር ነግራችኋለሁኝ። ሌላው ነገር በጣም ትልቅ ነገር የምመክራችሁ ማለት ነው አሁን እዚህ ጋር የጠየቃችሁ ልጆች ለቤተሰብ አስቤዛ ለማሟላት ዋጋ ጠይቄልን ነው ያላችሁኝ። አንድ ማወቅ ያለባችሁ ነገር ሲጀመር ወደ ኢትዮጵያ መግባት ስታስቡ ማለት ነው ማድረግ ያለባችሁ በጣም አስፈላጊ የሆነው ነገር ማለት ነው ከውጭ መምጣት ስታስቡ ለምን ከ6 ወር በኋላ ከ5 ወር በኋላ አይሆንም የምትገቡት? አመትም ሊጠጋ ይችላል። ምናልባት ስትመጡ መኸር ላይ ደርስ ይችላል። ከዛ በፊት ቀድማችሁ ኢትዮጵያ የምትገቡ ከሆነ መኸር ላይ አሁን ልክ እንደዚህ ሲቀንስ ሁሉም ነገር የዛኔ ገዝታችሁ አስቀምጣችሁ ቤተሰብ ጋር ወይ ደግሞ ቤት ካላችሁ ቤት ሰርታችሁ አሟልታችሁ ባልና ሚስት ሆናችሁ መታችሁ የምትገቡ ከሆነ ከቤታችሁ እናንተ እቃ ተሟልቶላችሁ አይደለም የሚጠብቃችሁ። አብዛኛው የሚሟላው አልጋ፣ ዱላብ፣ የቤት እቃዎች ምናምን ተሟልቶ ይጠብቁናል። ነገር ግን አስቤዛ አሟልተን አንመጣም ብዙ ሰዎች ማለት ነው። እኔ እዚህ ያለሁበት አካባቢ ራሱ አሁን በቅርቡ የመጡ ልጆች አሉ። እዛው ተጋብተው የሚገርማችሁ ነገር በስልክ ነው የተጋቡት ማለት ነው። በስልክ ተጋብተው ወደ 6-7 አመት ኦልሞስት ተቀምጠዋል በስልክ ብቻ ማለት ነው። ኒካ ተሳስረው ከዛ ቤታቸው ተስተካክሎ ተሟልቶላቸው ምናምን ነው የመጡት። ግን እንዳጋጣሚ ሆኖ ቤተሰብ እንደዚህ አይነት ነገር አላሰበበትም ነበር እና አስቤዛ ማሟላት ምናምን። ከዛ ከመጡ በኋላ እንደገና በውድ ማለት ነው በርበሪ 1100 ብር በነበረበት ሰዓት እስከዛሬ ታውቃላችሁ በርበሪ 1000 ብር 1100 ነበር እና በዛ ሰዓት በርበሪ ገዝተው አስፈጭተው ምናምን የተጠቀሙት ማለት ነው። እንግዲህ በጣም በውድ ዋጋ
አሁን እንደነገርኳችሁ 7 ገብቷል። እያደር ደግሞ ቀስ እያለ እስከ 5 ሊገባ ይችላል ብዬ ነው የማስበው። እንደዛ ስለነበረ የባለፈው አመት ማለት ነው። እና እንደዛ ስለሆነ እናንተ ቀድማችሁ ከመምጣታችሁ በፊት በተለይ መኸር ላይ ከሆነ አዘጋጅታችሁ ቀጣዩ አመት ከመኸር በፊት ከሆነ ምገባው ማዘጋጀት አለባችሁ። በቃ የሚያስፈልጋችሁትን ነገር በተለይ በርበሬ፣ ሽሮ እነዚህን ነገራቶች ጤፍ ኩንታሉን እህል ምናምን የምትጠቀሙትን ነገር በኩንታል ገዝታችሁ ማስቀመጥ አለባችሁ። አስቀምጣችሁ ከዛ በኋላ ስትመጡ በቃ ሁሉም ነገር ተዘጋጅቷል። አስተካክላችሁ ብቻ አስፈጫጭታችሁ መጠቀም ነው። በጣም ብዙ ወጭ ኦቨር ነው የምታወጡት ከመኸር ውጭ ከሆነ ማለት ነው። ገብቷችኋል? እና መኸር ላይ ብዙ ነገራቶች ናቸው የሚረክሱት። በዛ ሰዓት እናንተ አስቤዛችሁን አሟልታችሁ ረጋ ብላችሁ ምንም ሳትጨናነቁ አገራችሁ ትገባላችሁ። ያለበለዛ ግን በቃ እንደዚህ አሁን እንደነገርኳችሁ ልጆች ከገባችሁ በኋላ በቃ እሪ እያለች ማለት እንዴ በቃ ይሄ ተልባ ብትገዛ ማለት ጣሳ 400 ብር ነበርና 400 ብር ገዛሁኝ እኮ እንዴት ተልባ 400 ብር ይሆናል እያለች በቃ ልታብድ አልኳቸው። እና እንዳታብዱ ያው እንግዲህ እና እንደዚህ አይነት ነገር ያጋጥማል ውዶችዬ። በውድ ሰዓት ልትመጡ ትችላላችሁ። በዛን ሰዓት የምታወጡት ወጪ እጥፍ ነው የሚሆነው። ስለዚህ እኔ የምመክራችሁ ቀድማችሁ አዘጋጅታችሁ አስቤዛችሁን አሟልታችሁ ቤታችሁ ውስጥ አስቀምጣችሁ ወይ ለቤተሰብ አስቀምጣችሁ መታችሁ ህይወታችሁን ኑሩ ነው የምለው እንደኔ ማለት ነው። እና ያው ዋጋዎቹን ስነግራችሁ ጤፍ ኩንታል 8000 እስከ 10000 11000 እንደ ጤፉ ማለት ነው። በጣሳ ከሆነ ግን 130 140 150 እንደ ጤፉ ነጭ ጤፍ 150 እና እንደዚህ እንደ ጤፉ ስለሆነ ልዩነት አለው። ማሽላ ደግሞ ቢጫውም ነጩም ማሽላ በኩንታል ከሆነ 5000 ወይ 4500 እንደ እህሉ ማለት ነው። ይሄም ይለያያል። በጣሳ ከሆነ ደግሞ 50 ብር 45 ብር 55 ብር ይሄም እንደነገርኳችሁ እንደ እህሉ ማለት ነው። ሌላው ደግሞ በርበሬ ነግሬያችኋለሁ 700 ብር ለበርበሪ እንትን መደለጃ ምናምን ነጭ ሽንኩርት እንዴት እንደረከሰ አጠይቁኝ። 350 ብር ጣሳ ገብቶ ነበረ። አሁን ግን 180 ብር ጣሳ 180 ብር ነጭ ሽንኩርት። በጣም ኦቨር ልዩነት አለው። በጣም ልዩነት ሽንኩርት የሚገርማችሁ ነገር አንድ ኬሻ 10,000 12,000 ተሽጦ ነበር። አንድ ኬሻ ሽንኩርት ማለት ነው። አሁን ስንት ገብቷል መሰላችሁ? ወላሂ ነው የምላችሁ። ትናንትና እኔ ራሴ ገዝቻለሁኝ አንድ ኬሻ ሽንኩርት 1000 ብር ማለት ነው። ለሶስት ልንካፈል ያው ለቤት እንደዚህ በችርቻሮ ከምንገዛ ብለን ለትምህርት ቤት ታውቃላችሁ ብዙ ነው የምናቁላላው እኛ እና ለሶስት ሆነን እንደዚህ ጎረቤት ምናምን አንድ ኬሻ ገዛሁኝ በ1000 ብር ማለት ነው። ጽድት ያለ ሽንኩርት እና እንደዚህ አይነት ነገሮችን በተለይ በቅርብ መምጣት ያሰባችሁ ዋጋው ታውቃላችሁ ጨመር ቀነስ ስለሆነ መቼ እንደሚጨምር አታውቁትም። እና እንደዚህ አይነት ነገሮችን ብታሟሉ በጣም አሪፍ ነው። በተለይ ለቤተሰብ ደግሞ የምታስቡ ካላችሁ ልክ አሁን እንዳናገራችሁኝ ለቤተሰብ አስቤዛ የምታሟሉ እናንተ አስቤዛ እያሟላችሁ ከሆኑ ቤተሰቦቻችሁን የያዛችሁን በዚህ ሰዓት መግዛት ያለባችሁ በዚህ ሰዓት ነው። የሹሮ ደግሞ ባቄላ 145 እና 150 ገብቷል ማለት ነው። 200 220 230 ገብቶ ነበር። አሁን ላይ 145 150 እንደ ባቄላው ታገኛላችሁ ማለት ነው። እና ይሄንን ይመስላል ውዶችዬ። እንግዲህ የፈለጋችሁትን ነገር ማዘዝ ትችላላችሁ። ለቤተሰብ ማዘዝም ከፈለጋችሁ በተለይ አሁን ሮመዳን እየመጣ ነው፣ 1-2 ወር ነው የቀረው እና ካሁኑ ገዛዝታችሁ ብታስቀምጡ በጣም አሪፍ ነው ብዬ አስባለሁ። እንደነገርኳችሁ ማዘዝ የምትፈልጉም ቁጥሬን ኮሜንት ስራ አስቀምጥላችኋለሁኝ። በዛ ማዘዝ ትችላላችሁ። የፈለጋችሁበት ቦታ አደርሳለሁ በታማኝነት ልክ እንደ ራሴ እቃ አድርጌ ገዝቼ አስረክብላችኋለሁኝ ኢንሻአላህ ቢኢዝኒላ። ሌላው ነገር ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሌላ የምትጠይቁትም ጥያቄ ካላችሁ መልስላችኋለሁኝ ኢንሻአላህ። የዛሬው ቪዲዮ እንግዲህ ይሄንን ይመስላል።
ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያድርገው፣ ሀገራችንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።